በዛሬ ቪዲዮ የጅማ ዩኒቨርሲቲ የተለያዩ አመቶች ሲቪክስ ፋይናል ኤግዛም ዘንላችሁ መጣናል። ከአመት አመት የሚደገሙ ጥያቄዎች ስለሚኖሩ እስከ ቪዲዮ ፍጻሜ በጥያቄዎች ካሉ የማግኘት እድላችሁ እንድታሰፉ ለማሳሰብ እንወዳለን። እዚህ ቻናል አዲስ ከሆናችሁ ቻናል የተለያዩ ዩኒቨርሲቲዎች እንግዲህ ፋይናል ኤግዛም እየሰራን የምንቀበል ቻናሉ ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ሰብስክራይብ በማድረግ በቀጣይም ሰከንድ ላይ ኮመን ኮርሶችን በቀላሉ የሰራናቸውም ስላሉ ለማግኘት እንዲችሉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ a person who was Ethiopian national and who has acquired foreign nationality by may be readmitted to Ethiopian nationality when he or she fulfill the all requirements except one. ቀደም ሲል የኢትዮጵያ ዜጋ የነበረና በህግ የውጭ ሀገር ዜግነት ያገኘ ሰው ከነዚህ ከተጠቀሱት በሙሉ መስፈርቶች በሙሉ ካሟላ የኢትዮጵያ ዜግነቱን ያገኝ መልሶ ማግኘት ይችላል ነው እያልን ያለው። ሪተርንድ ኤንድ ዶሚሳይልድ ኢን ኢትዮጵያ የሚለው ወደ ኢትዮጵያ መልሶ መኖር እዚያ ካደረገ ይሄም ሊያገኝበት የሚችል አንዱ መንገድ ነው። ቢ ሪናውንስድ ሂዝ ፎሬን ናሽናሊቲ የውጭ ሀገር ዜግነቱን ከተወ ይሄም ያገኝበት ነው። ሲ አፕላይ ዘ ኦቶሪቲ ፎር ሃየር አድሚሽን ለኦቶሪቲው ወይ ደግሞ ለመንግስት ሲያመለክት ይሄም መልሶ ከሚያገኝባቸው ነው። ዲ ግን ሜድ አን አውትስታንዲንግ ኮንትሪቢዩሽን ቱ ኢትዮጵያ የሚለው የኢትዮጵያ ዜግነቱን ለማግኘት አውትስታንዲንግ ማድረግም ላይጠበቅብሽ ይችላል። ይሄ ያለው ሁሉ ሁኔታ ነው ወይም ደግሞ ለክብር ዜግነት ነው እንጂ ተራ ዜጋ ለመሆን የግድ አውትስታንዲንግ ማድረግ ስለማይጠበቅበት ዲ ሲሆን ማለት ነው። ሁለተኛ ጥያቄ ኢትዮጵያ አምባሳደር ሊቪንግ ኢን ዩናይትድ ስቴትስ of America gave birth in the residence of diplomats of Ethiopia. A child has possibility to acquire the citizenship status of ምንድነው ጥያቄ ያለን ያለ በአሜሪካ የሚኖሩ የኢትዮጵያ አምባሳደር በኢትዮጵያ ዲፕሎማቶች መኖሪያ ግቢ ውስጥ ልጅ ወለዱ። ህፃኑ የዜግነት ደረጃ የማግኘት እድል ያለው በምን መንገድ ነው ያለን ያሉ። በነገራችን ላይ የኢትዮጵያ አምባሳደሮች ወይም ዲፕሎማቶች ከአሜሪካ የኖሩ ልጅ ከአሜሪካ ላይ ቢወልዱ የሚኖርበት ቦታ እንደ አሜሪካ ግዛት አይደለም። ለምሳሌ ዩናይትድ ስቴትስ ስሮ ፕሪንሲፕል ኦፍ ጀስት ሶይል የሚለው ጀስት ሶይል ማለት በተወለዳችሁበት ቦታ ዜግነት ስታገኙ ነው አይደለ? ወይም ደግሞ ባፈሩ። ከዚህ ላይ ግን እንዳልኳችሁ አምባሳደሮችና ዲፕሎማቶች የሚኖሩበት ሌላ ሀገር ሆነው ቢኖሩ እንኳን ያ ቦታ በተወለዱበት ወይሳ ወይም ደግሞ በጀስት ሶይል የአሜሪካን ዜግነት አያገኙም ማለት ነው። በይሄ ስፔሻል ኬዝ ነው ለዲፕሎማቶች። ስለዚህ ቢ በኢትዮጵያን ስሮ ዘ ፕሪንሲፕል ኦፍ ጀስት ሳንጉኔስ የሚለው ትክክለኛ መልስ ይሆናል። ጀስት ሳንጉኔስ ማለት በዘር በደም ሀረግ ስታገኙ ማለት ነው ዜግነት። ስለዚህ ኢትዮጵያ እናትና አባት ስላሏቸው በደም የኢትዮጵያን ዜግነት ያገኛሉ ማለት ነው። ሶስተኛ ጥያቄ አይደንቲፋይ ዘ ስቴትመንት ዛት ኢዝ ኖት ትሩ ሪጋርዲንግ ዘ ቤዚክ ፐርፐዝ ኦፍ ዘ ኮንስቲቱሽን። ጥያቄው ምንድነው እያለን ያለው ስለ ህገ መንግስት መሰረታዊ ዓላማ ትክክል ያልሆነ አረፍተ ነገር የትኛው ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆነው ቢ ነው። ቢ ምንድነው እያለን ያለው ኢት ጊቭስ ስፔሲፊክ ኤክስፕላኔሽን ኤንድ ዲቴል ኦን ፖለቲካል ኢሹ እያለን ነው። በፖለቲካል ጉዳዮች ዝርዝር ማብራሪያዎች ፍሬ ነገሮች ይሰጣል። ይህ ስህተት የሆነ ነገር ነው። ህገ መንግስት ወይም ደግሞ ኮንስቲቱሽን የምንለው ነገር አጠቃላይ ስለ ሀገሪቱ ላይ ያሉት ህገ መንግስቶች ወይም ደግሞ ህጎች አጠቃላይ የሆነ ፍሬምወርክ ይሰጣል እንጂ እያንዳንዷን ዲቴል አጠቃላይ አዋጆችና ዝርዝር ፖለቲካዊ ጉዳዮች አይሰጥም ማለት ነው። ስለዚህ ዲቴልድ ኤንድ ኤክስፕላኔሽን ስፔሲፊክ ኤክስፕላኔሽን ኤንድ ዲቴል ኦን ፖለቲካል ኢሹ የሚለው ትክክል ያልሆነ ሐሳብ ነው ማለት ነው። አራተኛ ጥያቄ which one of the following is not true about the state sovereignty። ለዚህ ይሄ ቀላል ጥያቄ ነው። ስለመንግስት ወይም ስለመንግስት ሉዓላዊነት ለትክክል ያልሆነ የትኛው ነው እያልን ያለው። ይሄ ዲ it is the state ultimate power to address global common problems። ምንድነው ያል ዲ ያልን ዓለም አቀፍ የጋራ ችግሮችን ለመፍታት የመንግስት የመጨረሻው ከፍተኛ ስልጣን ነው እያልን ያለው። ነገር ግን ሉዓላዊነት ማለት አንድ መንግስት በራሱ ግዛት ህዝብ ላይ ያለው የበላይና ፍጹም ስልጣን ማለት ነው እንጂ የዓለም አቀፋዊ ችግሮችን ለመፍታት የመንግስት የመጨረሻው ስልጣን አይደለም። ስለዚህ ስህተት የሆነ ሐሳብ ስለሆነ ዲ ትክክለኛ መልስ ይሆናል ማለት ነው። አምስተኛ ጥያቄ according to liberal theory of citizenship thought እንደ ሊበራል የዜግነት አስተሳሰብ ቲዮሪ መሰረት ሲቲዝንሺፕ እንዴት ዜግነት አስተሳሰብ እንዴት ይታያል እያለን ነው።
ኤሊ ኢንዲቪዱዋል ሹድ ቢ ፍሪ ቱ ዲሳይድ ኦን ዜር ኦን ኮንሴፕሽን ኦፍ ላይፍ ግለሰቦች መልካም ህይወታቸውን ያላቸውን የራሳቸውን አመለካከት ለመወሰን ነፃ መሆን አለባቸው ብሎ ያምናል። ቢ ኢንዲቪዱዋል ሲቲዝንስ አክት ራሽናሊ ቱ አድቫንስ ዜር ኦን ኢንተረስት ዜጎች የራሳቸውን ጥቅም ለማስከበር በምክንያታዊነት ይንቀሳቀሳሉ እያለ ነው። ሲቲዝንሽፕ ካኖት ቢ ዲፋይንድ ቤዝድ ኦን ሼርድ አይደንቲቲ ኦር ኮመን ካልቸር ዜግነት በጋራ ማንነት ወይም በጋራ ባህል ላይ ተመስርቶ ሊበየን አይችልም ወይም ደግሞ በግለሰቡ ነው ሊመሰረት የሚገባው ማለት ነው። ዲ ፕሪቪሌጂንግ ኢንዲቪዱዋል ኦቶኖሚ ኢዝ ሲን አዝ ዲስትራክቲቭ ኦፍ ኮሚኒቲ ለግለሰቦች ነፃነት ኦቶኖሚ ቅድሚያ መስጠት ማህበረሰቦች እንደሚያፈርስ ያለ ነው። ለዚህ ትክክለኛ መልስ የሚሆነው ኢ ነው። ከኤስ ከሲያሳ ያሉት ትክክለኛ የሊበራል አስተሳሰቦች ናቸው። ሊበራል አስተሳሰብ የሚባለው ሊበራል ብዙ ጊዜ ለግለሰቦች ነፃነት ሞር ትኩረት ይሰጣል። ነገር ግን ዲ ላይ ምን እያለ ነው? ለግለሰብ ነፃነት ቅድሚያ መስጠት ማህበረሰቦች ሊያፈርስ ይችላል ብሎ እንትን እያለ ነው። ስለዚህ ይህ ስህተት ስለሆነ ይህ ትክክለኛ መልስ ይሆናል ማለት ነው። ኦል ኤክሴፕት ዲ የሚለው ማለት ነው። ስድስተኛ ጥያቄ unlike the liberal discourse of the citizenship republican citizenship perspective are good that ምንድነው ጥያቄው እያለን ያለ ከሊበራል የዜግነት ክርክር በተቃራኒ የሪፐብሊካን የዜግነት እይታ የሚከራከረው እንዴት ነው እያለን ነው። ለዚህ ትክክለኛ መልስ የሚሆንልን ሲ ነው። ሲ ምንድነው እያለን ያለው the private interest of citizens cannot be strictly different from the public interest እንደሚታወቀው ሪፐብሊካን የዜግነት አስተሳሰብ በጋራ ጥቅም እና በህዝባዊ ተሳትፎ ወይም ደግሞ ኮመን ጉድ ኤንድ ፐብሊክ ኢንተረስት ላይ ያተኮራል። ከሊበራሊዝም በተለየ መልኩ የዜጎችን የግል ህይወት ፍላጎት ከማህበረሰቡ የጋራ ፍላጎት ጋር ጥብቅ ቁርኝነት እንዳለው ሊነጣጠል እንደማይችል ይከራከራል። ስለዚህ ሲም እንደዛ እያለ ስላለ ስድስተኛ ጥያቄ ሲ ትክክለኛ መልስ ይሆናል። ሰባተኛ ጥያቄ ገቨርንመንት ሌጂቲሜሲ ሪፈርስ ኦል ኦፍ ዘ ፎሎዊንግ ኤክሴፕት ዋን ጥያቄው ምንድነው እያለን ያለ ገቨርንመንት ሌጂቲሜሲ የምንለው የህግ ወይ ደግሞ የመንግስት ህጋዊነት ተቀባይነት የምንለው ነገር ከነዚህ ውስጥ ሁሉም ናቸው አንዱ በስተቀር ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆንልን ዲ ነው። ዲ ምንድነው እያለን ያለ ኤኒ ሃየር ፓወር ቱ ኢንፍሉዌንስ ዘ ቢሄቪየር ኦፍ አዘርስ የሌሎችን ባህሪ ተጽዕኖ ስር መዋል የሚያስችል ማንኛውም የበላይ ኃይል እያለ ነው። ይሄ ነገር ስህተት የሚሆነው ምክንያት ምንድነው? ሌጂቲሜሲ ማለት ተቀባይነት ማለት ነው። መንግስትን ስትቀበሉት ማንኛውም ተጽዕኖ የሚያደርግ ኃይል በጉልበትም ተጽዕኖ ሊያደርግባችሁ ይችላል። ነገር ግን ሌጂቲሜሲ ነው ልንለው አንችልም ማለት ነው። ኢንፍሉዌንስ ስላደረገ ብቻ ሌጂቲሜሲ ስለማይባል ዲ ትክክለኛ መልስ ይሆናል ማለት ነው። ዘጠነኛ ጥያቄ ኢምፐረር ኃይለ ሥላሴ ሪቫይዝ ዘ ፈርስት ሞደርን ኮንስቲቱሽን ኦፍ ኢትዮጵያን ፎር ዘ ፎሎዊንግ ሪዝን ኤክሴፕት ዋን ጥያቄው ምንድነው እያለን ያለ ኢምፐረር ኃይለ ሥላሴ የመጀመሪያውን የህገ መንግስት እንደገና ወይም ደግሞ ያካሻሻሉባቸው ምክንያት አንዱ ያልሆነው የትኛው ነው ወይም ደግሞ ያለን ያለው ሶሾ ኢኮኖሚክ ቼንጅስ ኤንድ ፕሮግረስ የማህበር ኢኮኖሚያዊ ለውጦችን እድገቶችን ለማምጣት ይሄ ልክ ነው። ቢ ኢንኮርፖሬሽን ኦፍ ኤርትራ አንደር ኢትዮጵያን ክሮን ኤርትራን በኢትዮጵያ ዘውድ ስር ለመካተቷ ወይም መቀላቀሏ ይሄም ትክክለኛ ሐሳብ ነው። ሲ ስትሮንግ ዲማንድስ ኢምፐረር ቱ ሼር ሂዝ ፓወር ቱ ፕሮቫይድ ፕሮቪንስስ ንጉሠ ነገስቱ ስልጣናቸውን ለክፍለ ሀገራት የማከፈል የነበራቸው ጠንካራ ፍላጎት ይህ ስህተት የሆነ ሐሳብ ነው። ንጉሠ ነገስቱ እሳቸውን የሚያገን ነገር ነው እንጂ ስልጣናቸውን ለክፍለ ሀገራት የማካፈል ምንም አይነት ፍላጎት የላቸውም፣ ሊኖራቸውም አይችሉም። ስለዚህ ሲ አልነበራቸውም። ሲ ትክክለኛ ያልሆነ ሐሳብ ነው ማለት ነው። ዲ ስትሮንግ ፕሬዠር ፍሮም ኤዱኬትድ ፐርሰን ኢትዮጵያ የሚለው ከተማሩ በኢትዮጵያ ወገኖች የተሰነዘረ ጠንካራ ግፊት የሚለው ይህም ትክክለኛ ሐሳብ ነው። ስለዚህ ሁሉም መልስ ናቸው። ዲ ሲ ግን ሲ ትክክለኛ ያልሆነ የአፄ ኃይለ ሥላሴ ሐሳብ ስለሆነ ኤክሴፕት ዋን ስለተባለ ደግሞ ሲ እንለዋለን ማለት ነው። አስረኛ ጥያቄ አሞንግ ዘ ፎሎዊንግ ኦፕሽንስ which one is odd regarding a foreigner who is married to Ethiopian national to acquire Ethiopian nationality by law if ከሚከተሉት አማራጮች ውስጥ ከኢትዮጵያ ዜጋ ጋር የጋብቻ ለፈጸመ የውጭ ሀገር ዜጋ በህግ ኢትዮጵያ ዜግነት ለማግኘት ከተቀመጡት መስፈርቶች ጋር የማይስማማው የትኛው ነው እያለ ነው። ይሄ ቢ ነው ትክክለኛ መልስ የሚሆንልን። ቢ ምንድነው እያለና there is a lapse of at least 2 years since the conclusion of the marriage ጥያቄ ምንድነው? ቢ በጋብቻ ከተፈጸመ ቢያንስ 2 ዓመታት ካለፉ እያለ ነው። ይህ የማይሆንበት ምክንያት ኢትዮጵያ የዜግነት አዋጅ
መሰረት አንድ የውጭ ዜጋ በጋብቻ የኢትዮጵያ ዜግነት ለማግኘት ጋብቻው ከተፈጸመ በኋላ ቢያንስ 3 ዓመት ሊሞላው ይገባል። በጥያቄው ላይ ግን ቢያንስ 2 ዓመት ነው ያሉ። ስለዚህ ይሄ ስህተት የሆነ ሀሳብ ስለሆነ ትክክለኛ መልስ ይሆናል። 11ኛ ጥያቄ አኮርዲንግ ቱ ሰብስታንቲቭ ቪው ኦፍ ዲሞክራሲ እንደ ውጤት ተኮር የዲሞክራሲያዊ እይታ ወይም ደግሞ ሰብስታንቲቭ ቪው ኦፍ ዲሞክራሲ መሰረት ዲሞክራሲ እንዴት ይታያል እያሉ። በነገራችን ላይ ዲሞክራሲ ሁለት አይነት እንትኖች አሉ ክፍሎች በሁለት መሰረታዊ እይታዎች ሊታይ ይችላል። ፕሮሲጀራል እና ሰብስታንቲቭ ተብሎ። ሰብስታንቲቭ ፕሮሲጀራል ማለት ምርጫ መካሄዱን ህዝቦች በደንብ መሳተፋቸውን የሚያይልን ነው። ሰብስታንቲቭ ደግሞ ከምርጫው በኋላ ይሄ ወደ ተግባር ወርዷል ወይ፣ ህዝቦች ስልጣን በትክክል የህዝቦች ሆኗል ወይ የሚለውን የሚያይልን ነው። ስለዚህ ተግባራዊ ወይም ደግሞ ወደ ውጤት ተኮር ነው የሚባል ሰብስታንቲቭ። ስለዚህ ለዚህ ትክክለኛ መልስ የሚሆንልን ኢዮና ማለት ኤፍ የፕሮሲጀራል ነው። ሲ ደግሞ ማለት ኢ ትክክለኛ መልስ ይሆናል። ኢም ላይ ምንድነው ያለን ያለ ዘ አውትካም ኦፍ ኢሌክሽን ኢዝ ሪፕሬዘንታቲቭ ኦፍ ዘ ፒፕል። የገንቢው ምርጫዎች ውጤት ህዝብን በትክክል የሚወክል መሆን አለበት። ወክሏቸዋል በውጤቱን ስታዩት መወከል አለበት። ሲ ገቨርንመንት ፖሊሲ ሹድ ቢ ጋራንት ሲቪል ላይበርቲስ ኤንድ ሲቪል ራይትስ። የመንግስት ፖሊሲዎች የሲቪል ነፃነቶችና መብቶችን ማረጋገጥ አለባቸው። ስለዚህ ይሄ ምንድነው ውጤት ተኮር ነው። ይሃኛው ግን ከምርጫ ጋር የተያያዘ ምናምን ነው ማለት ነው ፕሮሲጀራሉ። ስለዚህ 11ኛ ጥያቄ ኢ ትክክለኛ መልስ ይሆናል። 12ኛ ጥያቄ which of the following is not true about first generation right? which of the following is true about first generation right? ጥያቄው ምንድነው እያለን ያለው ስለ መጀመሪያ ትውልድ መብት ወይም ፈርስት ጄኔሬሽን ራይት ትክክል የሆነ የትኛው ነው እያለን ያለው። ይሄ ኤ ነው ትክክለኛውን ሀሳብ። ዘ ሪያላይዜሽን ኦፍ ፈርስት ጄኔሬሽን ራይት ሪኳየርስ ስቴት አብስቴንሽን። መጀመሪያ ትውልድ መብቶች ተግባራዊ ለማድረግ የመንግስት ከድርጊት መታቀብ አብስቴንሽን ያስፈልጋል እያለ ነው። ይህም የሚሆንበት ምክንያት የመጀመሪያ ትውልድ መብቶች የሚባሉት እንደ ሲቪል ፖለቲካዊ ራይት ናቸው። የመናገር፣ የመጻፍ፣ የሃይማኖት ነጻነት የምንላቸው ማለት ነው። እነዚህ መብቶች አሉታዊ ወይም ነው ኔጋቲቭ ራይት በመባል ይታወቃሉ። ምክንያቱም መብቶች እንዲከበሩ መንግስት በዜጎች ህይወት ጣልቃ ለመግባት ወይም ደግሞ ጣልቃ ከመግባት መቆጠብ ስላለበት ማለት ነው። ስለዚህ ስቴት አብስቴንሽን ይኖርበታል ማለት ነው። ስለዚህ ለ12ኛ ጥያቄ ትክክለኛ መልስ ነው። 13ኛ ጥያቄ in a society people are bound to have difference of opinion and interest which is better way of dealing with this conflict? በማንኛውም ማህበረሰብ ውስጥ ሰዎች የአስተሳሰብ እና የፍላጎት ልዩነት መኖራቸው የማይቀር ነው። ታዲያ እነዚህ ግጭቶች ወይም ልዩነቶች ለመፍታት የሻለው መንገድ የትኛው ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆንልን ሲ by providing equal opportunities to all፣ ለሁሉም እኩል እድሎችን በማመቻቸት እና በመስጠት። ይህ ማህበረሰብ ውስጥ ያሉ ፍላጎትና አመለካከት ግጭቶች በዲሞክራሲያዊ መንገድ ለመፍታት ሰላምን ለማስፈንና የተሻለው መንገድ ለሁሉም ዜጎች እኩል እድሎችን መስጠታችሁ ሞር ውጤት። 15ኛ ጥያቄ in which category human rights do full realization right depend on the available resource and favorable condition of the state? ጥያቄው ምንድነው እያለን ያለ በየትኛውም የሰብአዊ መብቶች ምድብ ውስጥ ነው መብቶች ሙሉ በሙሉ መተግበር ከሀገሪቱ አቅም እና ምቹ ሁኔታዎች ጋር በጥብቅ የሚገናኘው እያለን ያለው። ይሄ ትክክለኛ መልስ ነው። ኢኮኖሚክ፣ ሶሻል ኤንድ ካልቸራል ራይት የሚለው ምክንያቱም ኢኮኖሚያዊ፣ ማህበራዊና ባህላዊ መብቶች ለምሳሌ የነጻ ትምህርት፣ የጤና አጠባበቅ፣ የቤት የማግኘት መብቶች ሰከንድ ጄኔሬሽን ራይትስ በመባል ነው የሚታወቁት። እነዚህ መብቶች መንግስት ሙሉ በሙሉ ለማቅረብ የሀገር ውስጥ የሀብት አቅምና ምቹ ኢኮኖሚያዊ ሁኔታዎች ስለሚጠይቅ አፈጻጸማቸው ደረጃ በደረጃ ፕሮግሬሲቭ ሪያላይዜሽን ከአቅም ጋር ተያይዞ የሚተገበር ነው። ስለዚህ ሲ ኢኮኖሚያዊ፣ ማህበራዊና ባህላዊ መብቶች ከሀገሪቱ አቅም ጋር ተያይዞ ሊያድጉ እና ሊያንሱ የሚችሉ ነገሮች ናቸው። 15ኛ ጥያቄ ማለት 16ኛ ጥያቄ according to proclamation number 378/2003 ኢትዮጵያ ናሽናሊቲ ላው any Ethiopian national can lose his or her Ethiopian citizenship right if በኢትዮጵያ የዜግነት አዋጅ ቁጥር 378 ህዝባ 2003 መሰረት በማንኛውም የኢትዮጵያ ዜግነት ሊያጣ የሚችለው መቼ ነው እያለን ያለው። ይሄ ትክክለኛ መልስ የሚሆንልን ኤ he or she is citizenship of other country ኤ ነው። ምክንያቱም ኤ ምንድነው እያለን ያለ he or she citizenship of other country ሌላ ሀገር ዜግነት ሲኖር ወይም ሲያገኝ ነው እያለን ነው። ይሄ ትክክለኛ ሀሳብ ነው። ምክንያቱም በኢትዮጵያ ህገ መንግስት መሰረት ድርብ ዜግነት ወይም ደግሞ ዱዋል ሲቲዝንሺፕ የሚለው ነገር አይፈቀድም። ስለዚህ ሁለት ሀገር ዜጋ መሆን ስለማይችል ኤ ትክክለኛ መልስ ይሆናል። 17ኛ ጥያቄ which of the following is not the common feature of the 1931 and 1950
1955 ኮንስቲቱሽን። ጥያቄው ምንድነው እያለን ያለ ከሚከተሉት ውስጥ የ1931 እና የ1955 ህገ መንግስት የጋራ መገለጫ ያልሆነው የትኛው ነው እያለን ያለው። ይሄ ዲ ትክክለኛ መልስ ነው። ቦዝ ሃቭ ኢንክሉዴድ ዘ ዋይድ ሬንጅ ኦፍ ሁማን ራይትስ ኦፍ ሰብጀክት። ሁለቱም ለተገዢዎች ለህዝቡ ሰፊ የሰብአዊ መብቶች በዝርዝር አካተዋል የሚለው ስህተት የሆነ ነገር ነው። ሁለቱም የአፄ ኃይለሥላሴ ዘመነ መንግስት እንትን ናቸው ኮንስቲቱሽናቸው። ነገር ግን ሁለቱም ለሰፊው ህዝብ ሰብአዊ መብት ያን ያህል አላካተቱም። ስለዚህ ይሄ ዲ ስህተት የሆነ ሀሳብ ስለሆነ 17ኛ ጥያቄ ዲ ይሆናል። 18ኛ ጥያቄ The 1995 ኢፌዴሪ ኮንስቲቱሽን is different from previous constitution in terms of all of the following except የ1995 የኢፌዴሪ ህገ መንግስት ከቀደሙት ህገ መንግስቱ በምን ይለያል እያለ ነው። ኤክሴፕት የሚለውን በስህተት ያስገቡት ነው የሚመስል፣ ምክንያቱም ለጥያቄው ትክክለኛ መልስ አይመጣል። ይሄ ምንድነው? የመንግስት ስትራክቸር ኦፍ ዘ ስቴት ዩኒታሪ ሲስተም ስትራክቸር ኦፍ ዘ ስቴት ዩኒታሪ ሲስተም ይህ አህዳዊ የመንግስት መዋቅሩ አህዳዊ ነበር እያለ ነው። ይሄ ስህተት የሆነ ነገር ነው። አህዳዊ መንግስት የነበረ በአፄ ኃይለሥላሴና በደርግ ስለነበር ትክክለኛ ያልሆነ ሀሳብ ነው። ቢ ስትራክቸር ኦፍ ዘ ስቴት ፌዴራሊዝም ይሄ ትክክለኛ የሆነ የ1995 ፌዴራሊዝም የ19 የፌዴራል ህገ መንግስት ሲመራ የነበረው በፌዴራሊዝም ህገ መንግስት ስለሆነ ትክክለኛ ነው። የመንግስት ቅርጹ ፕሬዝዳንታዊ ነበር እያለ ነው። ፕሬዝዳንት ሳይሆን ፕራይም ሚኒስተር ስለነበር ሲም አይሆንም። ሁማን ራይትስ ፕሮቪዥን ቬሪ ሊሚትድ ዲስከሽን የሰብአዊ መብቶች ድንጋጌ በጣም የተገደበ ነበር እያለ ነው። ይሄ ስህተት የሆነ ነገር ነው። ስለዚህ ለ18ኛ ጥያቄ ቢ ትክክለኛ መልስ ይሆናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ሳብጀክት እንሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። ስለምትከታተሉን ከልብ እናመሰግናለን።